ፕሮቴስታንት ማለት ምን ሪፎርምድ ብቻ አይደለም፣ ፔንቴኮስታል ብቻም አይደለም። ስለዚህ እንደ ፕሮቴስታንት ከሆነ የምናወራው እንደዛ ነው። እንደ ዲኖሚኔሽን ከሆነ ግን ሉተራን፣ ካልቪኒስት ምናምን እያልን ዲኖሚኔሽን ካየን ለምሳሌ ከሉተራን ጋር በኮንፌሽናቸው ማውራት እንችላለን። ከሪፎርምድም አይዶ ነው እነ ኤቢም አይዶ ነው ኤቢ ነገራችን ላይ እንትን ስለማላክ ግን አይዶ ነው እንዴት ዲቨሎፕ እንዳደረጉ ፔንቴኮስታል ነው ብዬ ነው ማስበው። ኤቢ ተሳስቼ ከሆነ አስተያየት በርግጥ አንተ በግልጽ ነገር አታውቅም። ፔንቴኮስታል አይደለሁም። ሶሪ ኤቢ ሶሪ። በቃ እሺ፣ ግን የፔንቴኮስታልን ትምህርት አብዛኛውን እቀበላለሁ። ለዛ ነው ብዙ ሰዎች እንደዛ መስላቸው በአንድ ወቅት የፔንቴኮስታልን ትምህርት ዲፌንድ አደረግ ስለነበረ ሙሉ ወንጌል መስያቸዋለሁ። ስለዚህ መምህር በረከት አለ ወይ? ይቅርታ ኤቢ አለ። እሺ አለው አሌክስ አለው። አይ ጥያቄው አንተ ያነሳኸው አሌክስ፣ አንተ ያነሳኸው መጀመሪያ የተነሳው ጥያቄ መምህር በረከት በአንተ አረዳድ ፕሮቴስታንቱን ስትረዳው ወይም የፕሮቴስታንቱን ትምህርተ ስላሴ ስትረዳው ከኦርቶዶክስ ጋር አንድ አይደለም የሚል ጀነራላይዜሽን ጀነራል የሆነ አንደርስታንዲንግ ነው ያለ። በምታውቀው ዩ ካንት ሴይ የሉትራን መጥቀስ ትችላለህ፣ የፔንቴኮስታልን መጥቀስ ትችላለህ። የማታውቀውን ሳይሆን የምታውቀውን የሉትራን ጋር አንድ ነን ወይ ደግሞ እንትን ጋር አይደለንም ወይ አጠቃላዩ ደግሞ ነን የምትለው ነገር ምንድን ነው? መጀመሪያ የነበረው ጥያቄ ክርክር ኦጆዎች ይጠይቁን የነበረው ፕሮቴስታንቶችና ኦርቶዶክሶች በስላሴ አንድ ናችሁ ወይ የሚል ጥያቄ አለ። ለዚህ ጥያቄ እኔና ዴቭ የመለስ ነው አንድ ነን የሚል ነው፣ የኦርቶዶክስን እስከምናውቀው ድረስ የኛንም እስከምናውቀው ድረስ። አንተ ደግሞ የፕሮቴስታንቱን እስከምታውቀው ድረስ ከፊልኩዌ ውጭ ያለውን ሪፍሌክት ብታረግ ደስ ይለኛል፣ እኔም ብሰማ ደስ ይለኛል። እሺ ያው ፊሎኬ ነው ትራዲሽናሊ የሚታወቀው። ያው ፕሮቴስታንት አብዛኛው ከዌስተርን ትራዲሽን ስለሆነ አመጣጡ ፊሎኬ አንዱ መሰረታዊ በሚስጥረ ስላሴ ትራዲሽናሊ ፊሎኬ አለ ትራዲሽናሊ። አሁን ግን ኤቢ እንደ ፕሮቴስታንት አሁን ተናገር ብትለኝ እርግጠኛ ሁኜ መናገር የማልችልበት ደረጃ ላይ ደርሻለሁ። ምክንያቱም በፕሮቴስታንት በጣም ብዙ ስኮላርሺፕ አለ። ስኮላሮች የሆነ ቪዎቻቸውን ሪፍሌክት ያደርጋሉ በድፍረት ምናምን እና ፕሮቴስታንት ይሄ ነው ሚስጥረ ስላሴ አስተምሮ የሚለውን እርግጠኛ ሆኜ ለመናገር አሁን ብዙ ስኮላሮች አጥንቼ ምናምን ከዛ ቦቶም ላይ ምንድነው ወይ ፕሮባቢሊቲ ሰርቼ እንደዚህ የሚሉት ትንሽ ናቸው ብዬ ምናምን በዛ ደረጃ ማጥናት ይገባኛልና በሱ ደረጃ ስላላጠናው መናገር ይከብደኛል ማለት። ምክንያቱም የፕሮቴስታንት በጣም ስኮላርሺፑ ሰፊ ነው አይደለ? በአውሮፓ በጣም ብዙ ዩኒቨርሲቲዎች አሉ፣ በአሜሪካ አሉ እና ብዙ ደግሞ የስኮላርሺፕ አሁን ደግሞ ምንድነው ችግሩ? አብዛኛው ስኮላርስ ዲኮንስትራክት ለማድረግ ነው የሚሰራው። አሁን የስኮላርሺፕ በጣም ይሄ የሞደርን እና ፖስት ሞደርን ስኮላርሺፕ ችግሩ አብዛኛው ሰው ያለውን ትራዲሽን መመርመር እሱ ማስቀጠል። ይቅርታ በጣም ይቅርታ። አይ ስኮላርሺፑን ፎርጌት ኢት፣ እሱ አይደለም የኛ ጥያቄ። የሉትራን ኮንፌሽን አለ፣ ትራዲሽን አለ፣ የሪፎርምድም አለ፣ የፔንቴኮስታል ደግሞ አስተምህሯቸው አለ ያስቀመጡት ማለት ነው። ስኮላርሺፑ በዚህም በዛም ብዙ አይነት ፔፐሮች፣ ሪሰርቾች በየጊዜው ይወጣሉ። ያንን ነገር ቸርቾች ይቀበላሉ አይቀበሉም። አሁን እሱ ኢምፖርታንት አይደለም። ለምሳሌ ከሉትራን የስላሴ ትምህርት ጋር ተስማማላችሁ አትስማሙም? ለምሳሌ እንግዲህ አሁን ዴቭ እንደነገረኝ በፊሎኬ ጉዳይ ልዩነት አለ፣ ያው ውይይት አለ ምናምን ማለት ኦልሬዲ ፊሎኬ የሉተራን ትምህርት አክሴፕትድ የሆነ በኮንፌሽን ውስጥ ያለ ትምህርት ከሆነ አንዱ እሱ ጉዳይ ነው። ሁለተኛ የፔናል ሳብስቲቲዩሽን ላይ በሚስጥረ
ምንድን በነገረ ድነት ላይ የሚነሳ የፔናል ሳብስቲቱሽን አሁን እኛ ኢንዳይሬክትሊ ሚስጥረ ስላሴን የሚነካል ብለን እናስባለን። ምንድነው በነገረ ድነት ውስጥ ጌታ በተሰቀለበት ሰዓት የአብና የወልድ መለያየትን የሚያሳይ ነገር የፔናል ሳብስቲቱሽን አስተምሯልና እሱን አንዱ የምንቃወምበት ኢንዳይሬክትሊ ሚስጥረ ስላሴ ላይ ችግር አለበት ወደዚያ ይወስዳል ብለን ስለምናስብም ነው። እና እሱን ትምህርት አይ ነው አሁን ይሄንን የእንትን የሚለው አሉ ምንድነው የሚያብራሩ አሉ። እንደዚህ ለማለት ፈልገን አይደለም። ምንድነው ፒኤስኤ ሚስጥረ ስላሴን ኦንቶሎጂካሊ አያለያይም ኢኮኖሚ ነው ምናምን የሚሉ አሉ። ግን ደግሞ ሌላ ስኮላርስ ደግሞ አሉ በዛ ሌቭል ሳይሆን በሌላ ሌቭል የሚያብራሩ የነ ካልቪን ምናምንም ትንሽ ራዲካል ነው በዚህ ጉዳይ እና ከነገረ ድነት አንፃር ራሱ ወደ ሚስጥረ ስላሴ ኢምፕላይ የሚያደርጉ ነገሮች አሉ። ዞሮ ዞሮ ግን እኔ ሚስጥረ ስላሴ ላይ ትራዲሽናል የሆነውን ነገር የሚቀበል ካውንስሎቹን የሚቀበል በኮንፌሽን ደረጃ እነዚህን የሚቀበል ትራዲሽናል የሆነውን ትምህርት ምክንያቱም ሚስጥረ ስላሴ ትራዲሽናል ነው እኮ በቃ በጉባኤያት የተበየነ ምናምን ትምህርት ነው እና ሚስጥረ ስላሴን አንድ ሰው ተቀበለ የሚባለው ጉባኤያትን ሲቀበል ነው። ኢንዳይሬክትሊ እኛ ኦርቶዶክሳውያን የምንቀበለውን ሚስጥረ ስላሴ ተቀበለ የምንለው ጉባኤያትን ሲቀበል ነው። እና አሁን እኔ ፕሮቴስታንት ብዙ ዲኖሚኔሽኖች ጋር አንተ ጥያቄው ምንድነው ብዬ ነው የምመልሰው ጉባኤያትን በፉል ኦቶሪቲ የሚቀበሉ የፕሮቴስታንት ዲኖሚኔሽኖች በሚስጥረ ስላሴ የታወቀው የፊሎኬ ልዩነት ካልሆነ በቀር አንድ እንሆናለን ባይ ዲፎልት። ጉባኤያትን ግን ኦቶሪቴቲቭሊ የማይቀበሉ ጉባኤያት ላይ ያላቸው አስተምሮ በኮንፌሽናቸው ወይም ኮንፌሽንም ከሌላቸው አይዶ ነው እንዴት ኮንፌሽን የሌላቸውን ባይዘው ያስቸግራል። አሁን እነሱን መናገር በሊቃውንት ደረጃ በስኮላርስ ደረጃ ነው የሚሆነው ማለት ነው። በእነሱ ደረጃ ከሆነ አሁን እኛ ኮንዲሽናል ነው የምንናገረው። ኮንዲሽናሊ ምንድነው የጉባኤያትን ኦቶሪቴቲቭሊ በአብያተ ክርስቲያናቱ የእምነት መግለጫ ላይ ገልጸው ከሆነ ምንድነው መጽሐፍ ቅዱሳዊ የሆነውን እንቀበላለን ያልሆነውን አንቀበልም በሚል ኳሊፊኬሽን ሳይሆን መጽሐፍ ቅዱሳዊ እንደሆኑ የቤተ ክርስቲያን ትክክለኛ ትምህርት የሚያንጸባርቁ ጉባኤያት እንደሆኑ እናምናለን እንቀበላቸዋለን ብለው የገለጹት ጋር በቃ ሂስትሪ ነው። የተወሰኑት ውሳኔዎች ስለሚታወቁ በእነሱ ደረጃ መስማማት ይቻላል። ከሉትራን ጋር እንግዲህ አይ ቲንክ እነዚህን ኮንፌሽኖች ስላስቀመጡ የፊሎኬ ልዩነትና ከፒኤስኤ ጋር ያለው ነገር ይመስለኛል በልዩነት ደረጃ የሚነሳ። ከዚያ ውጭ እኔ አላቅም። ከዚያ ውጭ ካለ እንግዲህ ምክንያቱም አሁን ይህንን ደፍሬ መናገር የሚከብደኝ ምንድነው ለምሳሌ ሉትራን አንዳንድ ትምህርቶቻቸው ላይ ኮንፌሽኑን ራሱ ስኮላሮቻችን አብራርተውታል። የኦርቶዶክስ ስኮላርስ አሉ ማለት ኦርቶዶክስ ሉትራን ማለት ነው። ኦርቶዶክስ ሉትራን ማለት በጣም ሜንስትሪም የሆነውን የሉትራን አስተምሮ የሚያብራሩ ሊቃውንት ስኮላርስ አሉ ብለው ያስባሉና እነሱ ራሱ እንዴት ነው ጉባኤያትን ያብራሯቸው? ጉባኤያትን ተቀብለው ኤክስፕሌን ሲያደርጉ በምን ደረጃ እንዳረጓቸው ማወቅ ያስፈልጋል። እና እንደው በእርግጠኝነት ለመናገር የሚያስቸግር ነገር አለው። ግን ምንም ጥርጥር የሌለው ነገር በኦጂና በኦንሊ ጂሰሶችና በፕሮቴስታንቶች መካከል ሚስጥረ ስላሴን በተመለከተ ያለው ልዩነት ነው የተናገር ብባል ከነሱ አንፃር ኦልሞስት በእኛ መካከል ያለው ልዩነት በጣም ትንሽ ነው ብሎ መናገር ይቻላል። እንደዛ ነው ማስበው። ከነሱ አንፃር በጣም ዝቅተኛ ልዩነት ነው የሚኖረው። ሶስት አካላትን የሚቀበል አስተምሮ በፕሮቴስታንቱ ስላለ አብዛኛው እንግዲህ እንደዛ ነው አይደል አሌክስ? ሶስት አካል አንድ ባህሪ የሚለውን የሚቀበል ነው። በዚህ በጣም ብዙ ርቀት እንትን እንላለንና እኔ ሚስጥረ ስላሴን በተመለከተ ኦንሊጀሰስና የፕሮቴስታንት ዲኖሚኔሽኖችን በአንድ ደረጃ አይደለም በሚቀራረብ ደረጃ ማየት አይቻልም። እሺ ይቅርታ መምህር፣ ግን እኛ ቅድም
ኤቢም ሲጠየቅ ዴቪም ሲጠየቅ በጣም አጭር እንደዚህ በጣም ረጅም ማብራሪያም አላስፈልጋችሁም። አረ አይ የመምህር በረከት ይኸውልሽ አንዬ ቆይ አንዴ የመምህር በረከትን አይ ቆይ ከሳችሁ አንዴ ፓስ እሺ መምህር በረከት ግን በጣም አረ ቆይ እስኪ ከሉተራን ጋር ማለት የራሳቸው የሆነ እንትን ስላላቸው እስኪ እነሱ ሲባልም በጣም ባጭር መመለስ አልፈለጉምና አይድኑ ለምን እንደዛ እንደሚያደርገው አላቅም። መምህር በረከት ማለት እንትን ጥያቄ የራሴ መንገድ አለኝ። እሺ ገባኝ። አይ ችግር የለውም። ግን ጥያቄው የመለስኩበት መንገድ ትክክል ካልሆነ ካልተመቻችሁ ጊዜም ያላግባብ ከተጠቀምኩ አሌክስ ማስቆም ይችላል፣ መውረድም ይችላል፣ ችግር የለም። ግን እኔ ጥያቄ ከነ ኮንቴክስቱ ነው መመለስ ያለበት ብዬ ስለማምን ነው። አንዳንዴ ነውና አይደለም ብቻ በሚል የማይመለስ ብዙ ጥያቄ ስላለ ብዙ ዙሪያውን የከበበው ኮንቴክስት ስላለ ሪዳክሽኒስት የሆነ መልስ እንዳይሆን ብዬ ነው። በጣም የተቀነሰ ኮንቴክስቱን የማያሳይ መልስ እንዳይሆን ነው። አሌክስ ብዙ ሰዓት ወስጄ ከሆነ ይቅርታ። አይደለም አይ እምሎት መምህር በረከት እንደው ኤቢም ዴቭም ስላሉ ቅድም ወደ ምኑ ጋር ተቀራርበን ነበረ። አትሊስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለነገረ ስላሴ ቅርብ ተብሎ ይታመናል ከዚህ ከወንጌል አማኙ በተለይ ደግሞ ከሉትራን ሳይድ ስለተባለ ኤቢ ቅድም እሱን ነበር የጠየቀው። ችግር የለውም መምህር በረከት በዚህ ፎርም ነው ያስቀመጡት። ስለዚህ መከራከሪያ ሀሳብ ሌላ ካለ ያው እሳቸው ያመኑትን ነገር በዚህ ደረጃ ነው የተናገሩት። አንዬ እንረዳቸዋለን ለማለት ነው። ሌላ ምንም ግን ፓስተር እንትን እኮ ነው ማለት የፕሮቴስታንትን አስተምሮ የትሪኒቲ ላይ በደንብ ጥናት ካስፈለገ ያው እሱ ሌላ ነገር ነው። ግን የኔ ያቁታል መምህር በረከት ባይዘዌ አንዬ ያቁታል። እሺ ያቁታል። ምክንያቱም ከኦጂ አንፃር እንኳን ሲባል ሊቀራረብ የማይችል ነገር ነው። ከኢትዮጵያ ኦርቶዶክስ ሲጀመር ከኦጂ ውስጥ የሚገባ አይደለም ፓስተር። ኦጂ ነው አይ ቅድም ንጽጽር ኤቢ ስለጠየቀ አንዴ ኤቢ ስለጠየቀ ከኦንሊ ጂሰሶችም አንፃር እንዲያውም እኔ አንድ ጥያቄ ልጠይቅና እኔ ልጨርስ መምህር በረከትን ፈቃደኛ ከሆነ እሺ። አይ ኦጂ ስለተነሳ ነው ማነው የሆነ ሰው አንስቶ ተነስቶ ነው ኦጂ ተነስቶ ነው። ለዛ ነው ማብራሪያ ሊቀራረብም አይችልም የተባለ። መምህር በረከት ወንጌል አማኝ ያው የዚህ ሉትራን ሳይዱም እንዳለ ሆኖ እንትን ስላሴ አማኝ ነው ማለት ይቻላል። በእናንተ አሁን ለምሳሌ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን የስላሴ አማኝ ናት ብለን እንቀበላለን። የኢትዮጵያ ኦርቶዶክስ ወይ በርሶ ይሻላል። የወንጌል አማኝ አሁን ጥንቃቄው ይረዳኛል። ለምሳሌ ያህል የሆነ ነገር እየተመለሰ በሌላ በኩል ደግሞ እንዲህም ሊሆን ይችላል የሚል እሳቤ ስላለ ነው፣ ስጋት ስላለ ነው። እረዳለሁ መምህር በረከት። በአጠቃላይ ግን የስላሴ አማኝ ነው ማለት ይቻላል ወንጌል አማኝ? አዎ እንዴ በደንብ ይቻላል። ምክንያቱም የስላሴ አማኝ እኮ ማለት በእግዚአብሔር አንድነትና ሶስትነት የሚያምን ማለት ነው አይደል? አይመስለኝም። ተሳስቼ ከሆነ እናንተ አረሙኝ። ግን አሁን ለምሳሌ ካቶሊክ ቤተክርስቲያን ጋር እኮ አሁን የፊሎኬ ልዩነት አለ። ግን ካቶሊክ ስላሴ አማኝ አይደለችም እንላለን እንዴ? የትምህርት ልዩነት አለ ማለት ስላሴ አማኝ የሚለውን አምብሬላ የሚያፈርስ አይደለም ማለት። ስላሴ ማለት የእግዚአብሔር አንዱ እግዚአብሔር ሶስትነትም አለው ብሎ ማመን ነው አይደል? ይሄ እኮ በጣም ቤዚክ የሆነ ነው። አሁን ለምሳሌ በነገረ ክርስቶስ ማን ነው ክርስቶስ ፍጹም ሰው ፍጹም አምላክ ነው በሚል ይህንን የሚክድ እኮ የለም አይደል? ፍጹም አምላክ ፍጹም ሰው ብሎ ግን ሚስጥር ምንድነው? ነገረ ክርስቶስ ላይ ልዩነት የለንም ማለት አይደለም። ወደ ውስጥ ስንገባ እንዲህ አይነት አምብሬላ የሆኑ ቃላት አሉ እና ስላሴ አማኝ የሚለው አንድነትን ሶስትነትን የሚገልጽ ነው እኔ እስከማውቀው ድረስ። ይሄ ስም ችግር ያለው ስም አይደለም። እሺ ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር አውዱ ላይ የስላሴ አማኝ ተብለው ከተካተቱት ካቶሊክና ወንጌል አማኝና ኦርቶዶክስ ናቸው። ስለዚህ አሁን እንደተባለው ድንገት የሆኑ ነገሮች መነጋገር ካስፈልገ መነጋገር ይቻላል በሚለው ማሰብ ይቻላል ማለት ነው። አዎ ልክ ነው እኮ። አሁን ለምሳሌ በመጽሐፍ ቅዱስ ማህበር እንደዛ ስንሆን ይሄ ግን አሁን የስላሴ አማኝ ተብለን አንድ ላይ ስንሆን በሚስጥረ ስላሴ ትምህርታችን አንድ ነው ሙሉ በሙሉ ብለን እኮ ግን ኮንፌስ እያደረግን አይደለም። ምክንያቱም አትሊስት ፊሎኬ ለምሳሌ የታወቀ ጉዳይ ነው።
እና ምንድነው በትምህርት ልዩነት ውስጥ ያለ ልዩነት እንዳለ ሆኖ ግን እግዚአብሔር አንድነት ሶስትነት አለው ብሎ ማመን የሥላሴ የሚያስብለው እሱ ነውና እንደሱ መናገር እንችላለን። ዴቭ ወይ ኤቢ የምትሉት ነገር ካለ ያው እኔ የዋናው ጥያቄ የሥላሴ አማኝ የሚለውን ጥያቄ ቅድም ከወጆቹ ጋርም ስናወራ በተለየ ነገር ነው የሚረዱት። ግን አንዳንድ ነገሮች ላይ ያው ቅድም ዴቭም እንዳለው አንዳንድ ነገር በመነጋገር ላይ ያሉ ነገሮች እንዳሉ ሆነው ግን የተጻፉ ልንተማመንባቸው የምንችልባቸው ነገሮች መሰረታዊ መጽሐፍ ቅዱሳዊ የሆኑ ነገሮች ላይ አሉ ብለን ስለምናምን እኛንን እየቀረበን ያለ ነው። ያው እንትኑን እየወሰድን ያለ ነው እኛንን የኢትዮጵያ ኦርቶዶክስ ቤተክርስቲያን። በዚህ አጋጣሚ አሌክስ እኔ አንድ ሐሳብ ልናገር። እሺ፣ በክርስትና አስተምሮ ኦንሊ ጂሰስ ጋር ምንም በምንም አስተምሮ ቢሆን እኛ እንደ ኦርቶዶክሳውያን ማለት ነው የሚቀርባችሁ ምረጡ የምትጠጉበት ምረጡ ብንባል ኦንሊ ጂሰስን አንመርጥም። እንደዛ አይነት በፖለቲካ በምናምን በዚህ በቲክቶክ ላይ ባለው ነገር ተናዶ ምናምን እንደዛ አይነት ነገር የሚሞክር ካለ ስህተት ነው። ምክንያቱም እንዴ በጣም ሚስጥረ ሥላሴ እግዚአብሔር አንድነትና ሶስትነትን መቀበል አቀበት ነው ማለት የአእምሮ ክሮስ እኮ ነው። ይህንን ያለፈ በቃ ይህንን ያመነ ሰው አንድ ትልቅ ተራራ የወጣ ነው እና ይህንን ካመነ ሰው ጋር ያለን መቀራረብና ይህንን ከማያምን ሰው ጋር በፍጹም ለውድድር የሚቀርብም አይደለም እና እኔ ፈጽሞ እንዲህ አይነት ነገር እኔ በጣም አውጋጅ ነኝ ማለት በሚስጥረ ሥላሴ በመሳሰሉ ትምህርቶች የሚቀራረበው ምንም አሁን ለጊዜው ሰጣ ገባ ቢኖር መበሻሸቅ ምናምን ቢኖር የምንቀራረብበትን የሚያዛምደንን ነገር እሱን እንደው መጠበቅ ግድ ነው እና በሥላሴ ማመን በሥላሴ በእግዚአብሔር አንድነትና ሶስትነት ማመን ክርስቶስ ፍጹም የሆነ አካል ያለው የእግዚአብሔር ልጅ ነው ብሎ ማመን መንፈስ ቅዱስም እንደዚሁ ፍጹም አካል ያለው ግን አንድ አምላክ ነው ብሎ ማመን ይሄ በጣም የክርስትና ቤዚክ የሆነ ሪቬሌሽን ነው እና ይሄንን በዚህ እንደው ኮርስ በሆነ ማለት ዲቴል በሆነ ነገር እንኳን ልዩነት ቢኖር በዚህ ከፍ ባለው ደረጃ የሚቀበልን ሰው ይሄንን ከማይቀበል ጋር ማነጻጸርም አይቻልም። እኔ እንደዛ ነው ማለት። መምህር በረከት እዚሁ ቤት ከትላንት ወዲያ ማታ እዚሁ ቤት ኦርቶዶክሳውያን በአንድ ቪዲዮ ምክንያት ማለት ቪዲዮ ስላለ ነው በአብዛኛዎቹ ቅድምም ለኦጂ በሆነ መልክ እንቀርባለን ከናንተ ይሄ በጣም እዚህ ገብተው የተከራከሩ ልጆች ስላሉ ነው። ግን እንደዚህ ጠለቅ ያለ በደንብ የቤተ ክርስቲያንን ትምህርት የሚያውቁ ሰዎች መጥተው እንዲህ ሲያወሩ ደግሞ ለኛ እኔ አሁን ትልቅ የዛን ቀን ሌሊቱን ሙሉ ከሰዎች ጋር ስከራከር ነበር። ኧረ ግድ የላችሁም ፖለቲካውን ከሆነ ግድ የለም ወይ ደግሞ እንዲህ በሌላ መልኩ ከሰዎች ጋር ግጭት ካለ በዚህ ደረጃ ሄዶ ከነሱ ጋር ወንጌል አማኝ ጋር ጥያቄ ምልክት ውስጥ የሚከት ነገር ማድረግ በጣም ስህተት ነው ብለን አውርተናል። ቪዲዮም ስላለ ማለት ነው። የኢትዮጵያ ኦርቶዶክስን ቤተክርስቲያን በዚህ ደረጃ ነው እንግዲህ በመምህሮቻችን የምናውቀው። እኔ ተመልሶልኛል ብዙ ነገር። ዴቭና ኤቢ የምትሉት ነገር ካለ ዴቭ ቀጥል። አንድ ቁጥር ስትጽፍ ነበር። እሺ አይ አሁን መምህር በረከት የተናገሩት መጨረሻ ላይ በጣም ግሩም ሀሳብ ነው። በትሪኒቲ ጉዳይ ላይ የሆነ ለንጽጽር እንኳን የሚቀርብ አይደለም። ትሪኒቲን የሚያምኑና ትሪኒቲን ከማይቀበሉት መካከል ሁለቱ ለንጽጽር የሚቀርብ አይደለም የሚለው አሁን አገላለጻቸው መጨረሻ ላይ የተናገሩት በጣም ግሩም የሆነ አገላለጽ ነው። የተለያየ ነገሮች እንኳን ልዩነት እንኳን ቢኖረን ከኦርቶዶክስ ጋር ከካቶሊክ ጋር የትሪኒቲ ትምህርት ግን የጋራ አንድ የሚያደርገን ነው ከፊሎቄ በስተቀር ማለት ነው። ፊሎቄም ቢሆን ደግሞ ቀደም የጀመርኩት ማለት ነው ንግግር እየተደረገበት ዲያሎግ ትልቅ በቸርች ደረጃ ነው፣ በስኮላር ደረጃ የሆነ በግለሰብ ደረጃ ሳይሆን በቸርች ደረጃ ዲያሎግ እየተደረገበት ያለ ነው ከኮፕቲክ ቤተክርስቲያን ጋር ማለት ነው። በክርስቶሎጂም ዙሪያ ከአንግሊካን ጋር ስምምነት ላይ የተደረሰበት ጉዳይ አለ። በጣም ትልቅ ዲያሎግ እየተደረገበት ያለ ሁለቱን ትራዲሽን ጋፑን ለማጥበብ በፊሎቄ ምክንያት የመጣውን የምስራቁና የዌስቱን ትራዲሽን ጋፑን ለማጥበብ
በክርስቶሎጂም ደረጃ ደግሞ ያለውን ጋፕ ለማጥበብ ቴዎሎጂካል ተርሞችን ራሱ እንትን የማድረግ ጉዳይ እየተደረገ ያለበት ጉዳይ አለና የሆነ በጋራ አንድ የሚያደርገን ወይም ደግሞ በጣም የሚያቀራርበን ትሪኒቴሪያል የሆነ አንድ ሰው እሳት ለመሞቅ ብሎ የቤቱን አጥር እየመዘዘ እሳት አያቀጣጥልም አይደለ? የቤቱን አጥር እየመዘዘ እሳት ልሙቅ አይልም፣ ቤቱን እያፈረሰ ማለት ነው። በጋራ የሆነ አንድ የሚያደርገን የሚያስማማን ነገር ነው። የልዩነት የሆነ አገላለጽ ላይ የሆነ ልዩነት አለ። አዎ አለ። ምንድነው ሲባል የሚጠቀስ ነገር አለ ፊሎኬ ተብሎ። ግን ትሪኒቲ ትምህርት በምናይበት ሰዓት ኦንቶሎጂካል አዲንትራን በምናብራራበት ሰዓት ደሴም ቲንግ ነው የምናብራራው። ካቶሊክ ቢያብራራ ፕሮቴስታንት ቢያብራራ ስነ መለኮቱን ማለት ነው ከአባቶች እየጠቀስን ነው የምናብራራው። አባቶች የሚያብራሩትን አዲንትራ ላይ የገለጡትን አገላለጽ ነው የምንጠቀመውና ልዩነት ብዙ አይታየኝም በትሪኒቲ ላይ። እንዳውም ከልዩነቱ በጋራ የሚያስማማን አንድ የሚያደርገን ይሄ የጋራ ሴታችን የጋራ አንድነታችን ተብሎ በጋራ ልንከላከለው በጋራ ልንጠብቀው በጋራ ዲፌንድ ልናደርገው የሚገባ ነው ብዬ ነው የማምነው። መቼም ቢሆን ማለት ነው የማይለወጥ አቋም ነው መሆን ያለበት። በትሪኒቲ ዙሪያ በጋራ ዲፌንድ የምናደርገው የጋራ ዶክትሪናችን ነው። ልዩነት አለ ኦፍ ኮርስ። ይሄ አሁን ፊሎኬ ላይ የመጣ ያገላለጽ የልዩነት አለ ምስራቁና ዌስቱን የከፈለው ማለት እሱ ላይም ደግሞ ኔጎሽት እየተደረገበት ዳያሎግ እየተደረገበት ስምምነት ላይ የተደረሱ ነጥቦችም አሉ። ስለዚህ ያንን መከታተሉና ማየቱና ግን ትሪኒቴሪያል በጋራ ነው ዲፌንድ ልናደርግ የሚገባው። ለምሳሌ ከሙስሊም ጋር የሆነ ዲስከስ በሚኖርበት ሰዓት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት በጋራ ዲፌንድ ሊያደርጉ ይገባል የጋራ እሴታችን ስለሆነ። ከትሪኒቴሪያል ውጪ ጋር በትሪኒቲ ጉዳይ ላይ እንትን በሚበት በጋራ ልንቆም የሚገባ ነው መሆን አለበት ብዬ ማምነው። የሆነ አንድ የሚያደርገን የሚያቀራርበን ነገር በጣም ልንጠብቀው ልንንከባከበው የሚገባን ነገር ነው ብዬ ምክንያቱም የኒቅያን ጉባኤ የምንቀበልን የቁስጥንጥንያ የኤፌሶን ከዛም አልፎ የኬልቄዶን እያልን እንቀበላለን። ቢያንስ ከኦርቶዶክስ ጋር እስከ ኤፌሶን ጉባኤ ድረስ በጋራ የምንስማማበት የምንቀበለው ጉባኤ ነው። ክሪዶቹ እንደ ሉትራን አሁን ሶስቱንም ክሪዶች እንቀበላለን። የአፖስቶሊክ ክሪድ፣ የኒቅያ፣ የአትናቴዎስ ክሪድ ኮንፌስ የምናደርገው ነው። ልክ አሁን መምህር እንዳሉት እኛም በምናጠምቅበት ሰዓት ያ ኮንፌስ እየተደረገ ነው የሚጠመቀው አፖስቶሊክ ክሪድ። በጉባኤያችን ሁሉ ጊዜ ያንን ኮንፌስ እናደርገዋለን። ያንን የምንለው የጋራችን ነው። በጋራ የምንንከባከበው በጋራ የምንጠብቀው የጋራ የሆነ ነገር በጋራ ዲፌንድ ልናደርገው ይገባል እንጂ የሆነ አንድ የሚያደርገን የሚያቀራርበን የጋራ የምንለው ነገር ላይ የሆነ እንትን መሆን የለበትም ብዬ እላለሁ። በሆነ ነገር ላይ የሆነ ነገር ላይ አልተስማማንም ማለት በጋራ በሆነው ነገር ላይም ደግሞ እንደዛው ነው ማለት አይደለም። ያንን በጋራ ዲፌንድ ልናደርገው በጋራ ልንጠብቀው ይገባል ብዬ ነው ማምነው ማለት ነው። ሌላው ግን መምህር ቅድም ሲገልጡ አንድ ያልገባኝ ነገር አለ። እንትኑን እንመጣበታለን ትምህርቱን ስናስተምር። ለምሳሌ አዲንተራ ላይ ከዚህ በፊትም ተነጋግረናል ከመምህር በረከት ጋር በጉባኤም አስተምረነዋል። እዛ ጋር ምንም ልዩነት ማንም ሰው ማምጣት አይችልም። አዲንተራ ላይ ኖሽንንና ሪሌሽንን በምናብራራበት ተርሞች ውስጥ ምንም ልዩነት ማንም ሰው ማምጣት አይችልም። በትሪኒቴሪያል አማኞች ዘንድ ኖሽንን የምናብራራበት ደሴም ቲንግ ካቶሊክ የሚያብራራበት ነው፣ ኦርቶዶክስ የሚያብራራበት ነው። ሪሌሽንን የምናብራራበት ደሴም ቲንግ አሁን ኩነት ተብሎ የሚገለጠው በኦርቶዶክስ ማለት ነው አባቶች የገለጡት ነው። ሚሞሪ፣ እውቀት፣ ፍቃድ ብለው እነ ኦግስቲን ገልጠውታል። ያንን የነፍስን ክፍል በመውሰድ ማለት ነው። ያንን አባቶች የሚያብራሩትን እየጠቀሰን ነው እኛ የምናብራራው የምናስተምረው ማለት ነው። እዛ ጋር ልዩነት ሊፈጠርበት የማይችል ጉዳይ ነው። የጋራ የሆነ እሴታችን ማለት ያ ነው። ሌላው እነዚህ አሁን ጉባኤቶችን መምህር በረከት ጠቅሰው በሙላት መቀበል የሚለውን ነገር ስለ ትሪኒቲ እያወራን በጉባኤቶቹ የተወሰኑትን ውሳኔዎች በሙላት የመቀበል ሁሉንም ሙሉ በሙሉ የመቀበል ጉዳይ የሚል ነገር አንስተዋልና እዛ ጋር ጨረፍ አድርገው ኤቢ ወዲያው እንትን ያደረጋቸው ነገር አለ። ስለ ጥምቀት የሚለውን ነገር ለምሳሌ በጥምቀት ስለሚገኘው የኃጢአት ስርየት እንትን አሁን ኒቅያ ምንድነው የቁስጥንጥንያ ጉባኤ ላይ የተወሰነ ውሳኔ አለ። ያንን ከትሪኒቲ ጋር ምን ያገናኘዋል ነው
ምክንያቱም ሁሉም ፕሮቴስታንት በአብ ወልድ በመንፈስ ቅዱስ ስም ነው የሚያጠምቀው፣ በአብ ወልድ በመንፈስ ቅዱስ ስም የሚያምን ነው። በጥምቀት የሚገኘው ቤኔፊት ላይ ለኃጢአት ስርየት፣ ለዳግም ልደት የሚለውን የማይቀበል ክፍልና የሚቀበል ክፍል ቢኖርም በትሪኒቲ ነው፣ በአብ ወልድ በመንፈስ ቅዱስ ስም ነው ጥምቀቱ የሚካሄደውና ከትሪኒቲ አስተምሮ ጋር ያንን ማገናኘት በምን ሂሳብ ነው ሊገናኝ የሚችለው የሚለውን ለማገናኘት ቅድም ስለተፈለገ ማለት ነውና በትሪኒቲ ባያጠምቁ በአብ ወልድ በመንፈስ ቅዱስም ባያጠምቁ አዎ ፕሮቴስታንት ማለት ነው። ግን በአብ ወልድ በመንፈስ ቅዱስም የሚያምን ፕሮቴስታንት በአብ ወልድ በመንፈስ ቅዱስም እያጠመቀ በጥምቀት የሚገኘው ቤኔፊትን ከትሪኒቲ ጋር ምክንያቱም ከአካል ትሪኒቲ ስናወራ ስለ ሃይፖስታሲስና ስለ ኢሴንስ እያወራን ነው። ከሃይፖስታሲስና ከኢሴንስ ጋር በጥምቀት ስለሚገኘው ቤኔፊት ጋር ያለው ልዩነት ምን ያገናኘዋል የሚለውን ጥያቄ ስለፈጠረብኝ ነው ይሄንን ቢያብራሩት። ምክንያቱም ስለ ትሪኒቲ ስናወራ ስለ ሃይፖስታሲስና ስለ ኢሴንስ እያወራን ነው። ስለ አዲንትራና ስለ አዴክስትራ እያወራን ነው። ከዛ ጋር ምንድነው የሚያገናኘው የሚለውን ቢያብራሩት መምህር በረከት። እሺ ዴቭ እንትኑን እኔ ያነሳሁት የጥምቀቱን ጉዳይ ያነሳሁት እንደ ምሳሌ ነው። ማለት ለምሳሌ ጉባኤያትን እንቀበላለን ብሎ አንድ ሰው ከዛ እንደዚህ የጥምቀት ጉዳይ ሲነሳ ጉባኤያትንም እኮ መጽሐፍ ቅዱስ የሆነውን ነገር እየመረጥን ነው የምንቀበል እንጂ በምልአት የመቀበል ግዴታ የለብንም የሚሉ ሰዎች አሉ። ብዙ ጊዜ በውይይት ያየናቸው ማለት ነው። እነዚህ ሰዎች አሁን ጉባኤያትን ኦቶሪቴቲቭሊ ለመያዛቸው ለመቀበላቸው ማረጋገጫ የለንም ነው። ነገ አንድ ኢትዮጵያ ውስጥም ያለ አንድ ስኮላር ተነስቶ እኔ ኒቂያ ጉባኤ በጣም ፊሎሶፊካል ነው፣ መጽሐፍ ቅዱሳዊ ያልሆነ ቃል አለው ኦሜዚዮን ምናምን የሚለው እንደዚህ ብሎ ጠቅሶ ምናምን በሚስጥረ ስላሴ እኔ ጥሩ ማብራሪያ ነው ብዬ አላስብም አልቀበልም ሊል ይችላል። ምንድነው ጋራንቲያችን? ጥምቀት ላይ እንዳለው እዚያም ላይ ሊል ይችላል። እንደዚህ አይነት ነገር በፕሮቴስታንቱ ዓለም እያቆጠቆጡ ያሉ ነገሮች ስላሉ ማለት ነው። አሁን እንደ ሉተራን ስንመጣ ለምሳሌ እናንተ በጥምቀትም በምንም ይሄንን ይዛችሁ አላችሁ አይደለ? እንደ ዋይደር ፕሮቴስታንት ነው የምናወራው። እንደዛ ስናወራ ግን ጉባኤያት ላይ የማይመቻቸው ትምህርት ሲኖር ጉባኤያትን እኮ እኛ ኦቶሪቲያቸው ከመጽሐፍ ቅዱስ በታች ነው፣ እኔ መጽሐፍ ቅዱሳዊ ናቸው ብዬ በማስበው አስፔክት ብቻ ነው የምቀበላቸው የሚል ሲኖር ሚስጥረ ስላሴ ላይስ ምንድነው ኦቶሪቲው ታዲያ? ማለት ሚስጥረ ስላሴውን ራሱ ጉባኤያቱ እንደሚሉት እያብራራው እንደሆነ አንድነት ሶስትነት እኮ ብሎ ሊናገር ይችላል። ግን ማብራሪያው ላይ እሱ የፈለገውን ማብራሪያ እየሰጠ እንደሆነ በምን እናውቃለን? ይሄ ነው ጥያቄ የሚያስነሳው ማለት ነው። በተለይ በጣም አሁን ሊበራል የሆነ ዘመን ስለሆነ ኮንፌሽን ከሌለህ ጉባኤያቱን ባሉበት ኮንቴክስት በተባለበት ኮንቴክስት እቀበላለሁ የሚል ኦቶሪቴቲቭ የሆነ ነገር ከሌለህ የምፈልገውን ነው የምቀበል የሚል ትውልድ ባለበት ዘመን አሁን አንድ ሰው በምንድን ነው የምታምነው? ማለት የጉባኤያቱን ነው እያስተማረ ያለ የሚለውን በምን አምነ ነው የምትቀበለው? ለዛ ነው ዴቪ ያነሳሁት። አሁን ስለ ዋይድ ስለሆነው ፕሮቴስታንት እያወራን ስለሆነ ማለት ነው። ልክ ነው፣ ገብቶኛል። ዴቪ ተረዳህ አይደለ? ያ አሁን ገባኝ እንጂ ከትሪኒቲ አስተምሮ ጋር የሚገናኝ አይደለም። በዛኛው በኩል ደግሞ ያለው ነፃነት በዚህ ደረጃ ሰዎች እንዲህ አይነት ትርጉም ሊኖራቸው ኦልሬዲ እኮ ወደ ትሪኒቲም ገብቷል። አሁን የነ ክሬግም ምናምን ስታይ ከአሁን በጥምቀት በምናምን የነበረው ነገር ኢቭን ወደ ትሪኒቲ ቴሪቶሪ እየገባ ነው አይደል? አንዳንድ ስኮላሮች ፕሮቴስታንት ስኮላሮች እንደዛ እያሉ ነው። አሁን ስኮላርስ እኮ የሆነ ነገር ሊሉ ይችላሉ። አሌክስ ስኮላርስ በየትም ዲኖሚኔሽኑ ነው ወጣ ያለ ነገር ሊናገሩ ይችላሉ። ግን አብያተ ክርስቲያናቱ ኦቶሪቴቲቭ የሆነ ዶክሜንት አላቸው እና እነሱን ወይ ያስገድዷቸዋል እንዲቀበሉ፣ ካልሆነ ሄሬቲክ ይሏቸዋል። እንደዛ በሌለበት ሁኔታ ከሆነ ግን የስኮላሮቹ ቪው ራሱ የቤተ ክርስቲያኗ ቪው አይደለም ለማለት ምንድነው ማረጋገጫ? አሁን ኤቢ ቅድም ሲነግረኝ ነበረ አብያተ ክርስቲያናቱ በሚያወጡት ምናምን ስቲል እኮ የምን አብያተ ክርስቲያናቱ ኮንፌሽን አይደለም፣ ኮንፌሽናቸው አይደለም። ሊሻሻል ይችላል ነገ ምናምን እንደ ኦቶሪቴቲቭ የሆነ ዶክሜንት አይደለም። አሁን እነዚህ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ቸርችስ የራሳቸው ኮንፌሽን ያልሆነ ግን እምነታችን ማስተማሪያችን ይሄ ነው ብለው የሚጽፏቸው ነገሮች አሉ። እነዚህ ምንድናቸው? ኮንፌሽን ናቸው ወይ ብለህ ስጠይቃቸው አይደለም ነው የሚሉት። ማስተማሪያ ናቸው፣ የሆኑ ሰዎች የጻፏቸው ናቸው እና አንዳንድ ጉዳይ ላይ መስተካከል አለበት።
የሚሉም ሰምተናል። እንደዚህ ከሆነ ኦቶሪቴቲቭ የሆነ ነገር የለም ነው። ኦቶሪቴቲቭ የኛ ጋራንቲያችን አንከር የሆነው ነገር ምንድነው? ኦርቶዶክሳዊነት ለምሳሌ ከጉባኤያት ውጭ አይታሰብም። ጉባኤያትን የማይቀበል ኦርቶዶክሳዊነት በቃ አውቶማቲካሊ ከጉባኤያት ከወጣ ኦርቶዶክሳዊነት ትወጣለህ። ካቶሊኮችም እንደዚህ በሚቀበሉት ጉባኤ እንደዚህ ይመስሉኛል። አይ ቲንክ አሁን በሉተራንም ኮንፌሽኖች እነዚህን ኮንፌሽኖች እንቀበላለን የሚል ዶክሜንት አለ። ምንድነው እነዚህ ቡኮ እነዲህ ታስተካክሉኛላችሁ። እነሱን የማይቀበል ሰው ሉተራል መባል ላይችል ይችላል አይደል? እሱ አይ ዶንት ኖ እናንተ ስላላችሁ እሱን ትናገራላችሁ። ግን በአብዛኛው ፕሮቴስታንቱ ዓለም ግን ዴቭ አሁን እኛ ኢትዮጵያ ብቻም ስላልሆነ የምናወራው በፕሮቴስታንት ዓለም በአብዛኛው እየተስፋፋ ያለው የፕሮቴስታንት ሙቭመንት ኦቶሪቴቲቭ የሆነ ኮንፌሽን አለው ወይ? ትራዲሽናል የሆነውን ቲቺንግ ለመጠበቅ እና ተቀብሏል ይዟል ዳይቨርት የሚያደርጉ ስኮላሮችን የሚያወግዝበት አንተ ትክክል አይደለም የሚልበት ራሱ ኦቶሪቲ አለው ወይ? ማለት ፕሪዘርቭድ የሚሆንበት ትምህርቱ ራሱ በምን ኦቶሪቲ ነው? ዊሊያም ክሬግን አውግዘህ ሌላውን ትክክል የምታደርግበት ምን ኦቶሪቲ አለህ? ኢቭን ማውገዝስ ትችላለህ ወይ? ራሱ ማውገዝ ራሱ የቤተክርስቲያን ትምህርት አይደለም ይሄ፣ ተሳስተሃል ወይ ንስሐ ግባ ወይ አስተካክል የምትልበት መንገድ ራሱ አለ ወይ? አብዛኛው ሙቭመንት በዓለም ላይ ያለው ሙቭመንት ስናይ እየተስፋፋ ያለው ይሄ ስለሆነ ማለት ነው። እና እኔ ስለ ፕሮቴስታንት በአጠቃላይ ሳወራ ይሄ ስጋት ነው ብዬ ነው የማስበው። በጣም ሊበራል የሆነ ጉባኤያትን ራሱ የተወሰኑትን በቃ እኔ መዝኜ የሚቀበለውን ነው የሚቀበለው የሚል አሁን ኦሬዲ ከሚስጥራት ከነገረ ድነት ከአንድ ባህሪ ሁለት ባህሪ ከሚለው አልፎ ወደ ሚስጥረ ስላሴ ዶሜን ራሱ የዘለቀ ወደዛ ቴሪቶሪ ራሱ እየገባ ያለ እንቅስቃሴ ስላለ እሱ ስጋት ነው ብዬ ነው የማስበው። እና ኦሬዲ አሁን ራሱ ኦቶሪቲ ከሌለ ያ ትምህርት ራሱ ኦሬዲ ገብቶ ሰዎች እያነበቡት ነው። ክሬግ ቀላል ሰው አይደለም እኮ በጣም ትልቅ ስኮላር ነው። በዓለም ላይ በጣም ብዙ ሰው የሚያነበው ነው። እና እሱ ኦሬዲ የዚህ አካል እየሆነ ነው ማለት ነው። እሱን ለማለት ነው። እሺ መምህር ዴቦ ኤቢ ምን አላችሁ? እኔ መምህር እኔ መጠየቅ የምፈልገው የፕሮቴስታንቱ ኮንፌሽናሎች የሆንናለን በኮንፌሽኑ ነው አንድ ሰው የሚለካው የሚደኝ ከኮንፌሽኑ ውጪ ከቡክ ኦፍ ኮንኮርድ ውጪ አሁን ለምሳሌ እንትን የሚል ተቀባይነት የለውም። እኛ ጋር ሉትራን ሆኖ መቀጠል አይችልም ቡክ ኦፍ ኮንኮርድን ካልተቀበለ። በሪፎርምዱም እንደዛው ኮንፌሽን አላቸው። በፔንቴኮስታሉም ደግሞ እንደዛው ሃይ ስኮላሮች አሉ። ቤተክርስቲያኖችም ደግሞ እያንዳንዱ ቤተክርስቲያን የራሱ የእምነት መግለጫ ዶክመንት አለው። በኢትዮጵያ ስናይ እያንዳንዱ ሙሉ ወንጌል የራሷ የሆነ የእምነት መግለጫ አላት። በዛ ትለካለች በመግለጫዋ ማለት ነው። ቃለ ሕይወት ምንድነው ገነት ቸርች እንደዚህ የመሳሰሉትም ልክ እንደዛው የየራሳቸው የእምነት መግለጫ ዶክመንቶች አላቸው ማለት ነው። እኔ ግን አሁን ወደ መምህር ክሊር እንዲያደርጉት ቅድም ኤቢ የጠየቀው አሁን ለምሳሌ የኛን ምን እንደምናምን ምን እንትን እንደምንል ኮንፌሽናችንን አይቶ ማወቅ ይቻላል። ሰው ለሁሉም ሰው አክሰሲብል ነው። ሁሉም ሰው ሊያገኘው የሚችል ነው። የእናንተን አሁን ሃይማኖት አበው ቅድም ኤቢ እንዳለው አባቶች የአባቶችን ትርጓሜ የአባቶችን እንትን የያዘ ነው። ኮንፌሽን አይደለም ወይም ካታኪዝም አይደለም። ያ ሃይማኖት አበው የኒቅያን ጉባኤ የቁስጥንጥንያን ጉባኤ እንደዚህ ተብሎ የሚገለጸው እሱ እኛ የምንቀበለው ነው። የሁላችንም የጋራችን ነው እንጂ የአንዱ ብቻ አይደለም። ያኛው ሁሉም ካቶሊኩም፣ ፕሮቴስታንቱም፣ ኦርቶዶክሱም የሚቀበለው ነው። ልክ ግን የናንተ ብቻ የሆነ ልክ አሁን ኮፕቲክ እንዳላት ኢጅፕቷ ካታኪዝም አላት አይደለ? በአቡነ ሽኖዳ ጊዜ የተጻፈ ማን ነው ታዲዮስ ማላቲ፣ ቢሾፕ ራፋኤል በእነሱ ጊዜ አሁን የተጻፉ የሚጠቀሙበት የራሳቸው ካታኪዝም አላቸው። ወይ ያኛውን ካታኪዝም እናንተ ተቀበሉታላችሁ? የእናንተም ነው በአማርኛ ተተርጉሞ አለ ወይስ የራሳችሁ የተዘጋጀ ካታኪዝም እና ኮንፌሽን አለ? ምንድነው በዚህ ጉዳይ ላይ የምታምኑት የሚለውን እንደዚህ ለመለየት ልክ አሁን ፕሮቴስታንቱን
ክሪቲሳይዝ እንደተደረገው በተለይ ከኮንፌሽናል ውጭ የሆኑትን ፕሮቴስታንቶች ክሪቲሳይዝ እንደተደረገው ወደ እናንተ ይሄኛው ቢመጣ የራሳችሁ የሆነ ኮንፌሽን እና ካታኪዝም ይሄው አለን ብላችሁ ልክ እንደ ግብጽ እንደ አርመን እንደ ሌሎቹ እህትማማቾች እንደ ስድስቱ ቤተክርስቲያኖች ሌሎቹ እንደሚያሳዩት የኢትዮጵያ ኦርቶዶክስ የምታሳየው ካታኪዝም እና ኮንፌሽን አላት ወይ? ሃይማኖት አበው ብለው እንትን እንዳይሉኝ ሃይማኖት አበው የአባቶችን አስተምሮ የያዘ ነው። የኒቂያና የሐዋርያ የአፖስቶሊክ ክሪዱና እኛም ኮንፌስ የምናደርገው በኮንፌሽናችን የምንቀበለው ነው። ግን ካታኪዝም ጥያቄና መልስ ያለው ነው። በዚህ ጉዳይ ላይ ቤተክርስቲያኗ ምን እንደምታምን ያለ ከዛ መልስ ያለበት ላርጅም ይሁን ሾርትም ይሁን ወይም ደግሞ ስሞልም ይሁን ትልቁም ትንሹም ካታኪዝም ይሁን እንደዛ አይነት ካታኪዝም የተዘጋጀ አለ ወይ? ኮንፌሽን አለ ወይ? በትሪኒቲ ትምህርት ላይ፣ በክሪስቶሎጂ ላይ፣ በሶቴሮሎጂ ላይ፣ በስካቶሎጂ ላይ ካታኪዝም አለ ወይ? ኮንፌሽን አላት ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ? አንድ ይሄ ነው። ሁለተኛ ደግሞ እናንተ አሁን የምትቀበሉት ሶስቱን ጉባኤ ነው አይደለም መምህር? የኒቂያ የቁስጥንጥንያና የኤፌሶን ጉባኤ ነው። ከዛው በኋላ ያለውን አትቀበሉ። ከ451 በኋላ ስለወጣችሁ ማለት ነው። ፊሎኬን ደግሞ አታምኑ አይደለ? በትሪኒቲ ትምህርት ውስጥ ፊሎኬን አታምኑ። ፊሎኬ አይነት ኮንትሮቨርሽን የተፈጠረው ደግሞ እና ልዩነት በምስራቁና በዌስቱ መካከል የነበረው ግሬት ስኪዝም የተፈጠረው 1054 ነው። እዛ ጋር ያለውን ደግሞ ትቀበሉታላችሁ። 451 ሳትቀበሉ ከዛ በኋላ የተካሄዱትን ጉባኤ ሳትቀበሉ እዛ ጋር የተፈጠረውን ስኪዝም ደግሞ ትቀበሉታላችሁ። ያንን ታምኑበታላችሁ። ሃው ምክንያቱም ዘላችሁ ነው 451 አትቀበሉትም። ከዛ በኋላ ጉባኤቶች አምስተኛው ስድስተኛ ጉባኤ ተካሂዷል። ስለ ኢንሃይፖስታሲስ እና አናይፖስታሲስ ጉባኤ ተካሂዷል። እኛ የምንቀበለው ጉባኤ ነው። ያ ክሪስቶሎጂን በደንብ ዲፋይን ያደረገው ያን እነዛን በሙሉ አልፎ ሰባቱን ጉባኤቶች አልፎ 1054 ላይ ፊሎኬ ላይ ግሬት ስኪዝሙን ደግሞ ትገዙታላችሁ፣ ትቀበሉታላችሁ እና ይሄኛውን ሳትቀበሉ እዛ ጋር ያለውን እንዴት ተቀበላችሁት? ምክንያቱም በእናንተ በነበራችሁበት ጊዜ ፊሎኬ ኢሹ አልነበረም። የፊሎኬ ኢሹ አልተነሳም፣ ኮንትሮቨርሲ አልተነሳም እና ይሄንንም አብረው ቢያዩና ቢመልሱ የሚል ነው። ሁለቱን ጥያቄ በእኔ በኩል ያለው ይሄ ነው። እሺ ካቴኪዝም ባይ ዲፊኒሽን ካቴኪዝም ማለት ንዑሰ ክርስቲያናት የሚማሩበት ሰዎች ሃይማኖትን የሚያውቁበት መጽሐፍ ማለት ነው። ዋይድ በሆነ ትርጉሙ ቤተክርስቲያን ውስጥ ያሉ መጽሐፍት ሁሉ ካቴኪዝም ናቸው፣ ማብራሪያ ናቸው፣ ማስተማሪያ ናቸው። ከዛ ደግሞ አነስ ስናረገው የኛ ቅዳሴያት አሉ። ቅዳሴዎቹ ፐርፐስፉሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዎች 2 ሰዓት 3 ሰዓት የሚፈጁ ናቸው እና ይሄ ሁሉ እንትን ጸሎት ብቻ አይደለም፣ ትምህርትም ነው። ምክንያቱም የአውሮፓ ካልቸር እና የኢትዮጵያ ካልቸር አንድ አይደለም። የአውሮፓ ካልቸር ከ15ኛው ክፍለ ዘመን ከ16ኛው ክፍለ ዘመን ጀምሮ ፕሪንቲንግ የነበረበት መጽሐፍትን ጽፎ ማሰራጨት ቀላል የነበረበት ጊዜ ነው። ወደ ኢትዮጵያ ስንመጣ ደግሞ ሰዎች ከቤተ ክርስቲያን መጥተው ነው የሚማሩት እና ስለዚህ ያንን ለማብራራት ትምህርታቸውን በቅዳሴ ሰዓት እንዲሰሙ ቤተክርስቲያን አስተምሯን በቅዳሴያት በአምልኮዋ ውስጥ አስገብታ ሁልጊዜ ቤተክርስቲያን በመጡ ቁጥር እንዲሰሙ ታደርጋለች። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ምናምን ማለት ነው። ከዚህ ምዕመናን በየቀኑ ከሚሰሙት ባለፈ ግን ዲቴል የሆነ ነገር የሚፈልግ ሰው ደግሞ በስኮላር ሌቭል በአፖሎጂ ሌቭል መስማት ለሚፈልግ ሰው ደግሞ ጉባኤ ቤት አሉ፣ መጽሐፍት አሉ፣ ሊቃውንት የጻፏቸው መጽሐፍት አሉ። ላሳያችሁ እችላለሁ። ወይ ሌላ ጊዜ በደንብ ፕሮግራም እያያዝኩ ነው። 1 3 4 ሊቃውንት የጻፏቸው ካቴኪዝሞች አሉ በግዕዝና በአማርኛ እንደዚሁ ጥያቄና መልስ ያላቸው ማለት ነው። እንደዛ አሉ በሊቃውንት ሌቭል ማለት ነው። ምዕመናን ግን በኢትዮጵያ ምዕመናን ያ ሌክቸር ያላቸው አይደሉም ማለት ከቤተ ክርስቲያን መጥተው ቅዳሴ ሰዓት ሲማሩ የሚሰሙት አለ። በቅዳሴ ሰዓት ኦልሬዲ ተዘጋጅቶላቸዋል። ቤተክርስቲያኗ ትምህርቷን በየቀኑ ደጋግመው የሚሰሙበት መንገድ አዘጋጅታለች። ይሄ ጥያቄና መልስ ያለው ኮንፌሽን ምንድነው? ስፔሲፊካሊ ካቴኪዝሙ በዛ መንገድ አሁን አውሮፓ ከ15ኛው ክፍለ ዘመን በኋላ በመጣው መንገድ
በዛ መንገድ ዲዛይን መደረግ አለበት የሚል ነሰሲቲ ግን የለም። እንደዛ አይደለም። ካቴኪዝም የተለያየ ፎርም ይኖረዋል። የጥንት ቤተክርስቲያን ካቴኪዝሞች ሊተርጂካል ነበሩ። አብዛኛው ባይዘው በጥምቀት ሰዓት የሚማሯቸው በቁርባን ሰዓት የሚማሯቸው ለምሳሌ እኛ ትምህርተ ኅቡዓት እኮ ሰዎች ከመቁረባቸው በፊት የሚማሩት ነው። የተጻፈው የተዘጋጀው ራሱ ለዛ ነው። እና የተለያዩ ፎርም ካቴኪዝሞች አሉ እና ግዴታ አሁን ባለው በጥያቄና መልስ አንፃር መሆን አለበት ብለንም አናምንም። ግን ቫሪያንት ለመፍጠር ይሄም የሚፈልጉ ይሄም የሚመቻቸው ሰዎች ካሉ የሌሎች አብያተ ክርስቲያናት ካቴኪዝሞች የቋንቋ ችግር ምናምን ካልሆነ የኛም ናቸው። 5 አብያተ ክርስቲያናት ዶክትሪናል በሆነ ነገር አንድ ስለሆን ቤተክርስቲያኗም ግን ታዘጋጃለች። የግብጽ ቤተክርስቲያንም አሁን በቅርቡ ፋዘር ታድሮስ የተዘጋጀ ነው። የኛም ቀደም ያሉ ሊቃውንት ያዘጋጇቸውን ቅድም ያልኳቸውን ወደ አማርኛ ተርጉሞ ምናምን ማዘጋጀት ይቻላል። ግን ቅዳሴያችን ኦልሬዲ በቂ ነው ብዬ ነው እኔ የማስበው። ቅዳሴው ላይ በጣም በቂ የሆነ የሃይማኖት ማብራሪያ ሚስጥረ ሥላሴ ሚስጥረ ሥጋዌን የተመለከቱ ነገሮች አሉ። ለዛ ነው 2 ሰዓት 3 ሰዓት ጸሎት ብቻ አይደለም ትምህርትም ነው ያለው በቤተክርስቲያኗ ማለት ነው። እና አንድ ክርስቲያን ሊማር የሚገባው ነገር ቅድም ያልከው ዴቭ ያነሳው ነገር ሚስጥረ ሥላሴ ሚስጥረ ሥጋዌ ትንሣኤ ሙታን ይሄ የኤስካቶሎጂ ጥምቀት እነዚህ በጣም ቤዚክ የሆኑ ነገሮችን የያዘ ነው። ዲዛይን ተደርጎ ነው የተዘጋጀው ቅዳሴው። በጣም ቤዚክ የሆኑ ፒላር የሆኑ ዶክትሪኖች እያንዳንዱ ቅዳሴ ላይ እንዲነሱ አድርገው ነው ሊቃውንት ያዘጋጁት ማለት ነው። ስለዚህ እያንዳንዱ ሰው ያንን ይሰማል። በየቀኑ ቅዳሴ በሚያስቀድስበት ሰዓት ይሰማል። እና ባጭሩ መልሴ ምንድነው? ቅዳሴዎቹ ራሱ የካቴኪዝም አገልግሎት ይሰጣሉ። ለዛ ነው በተለየ ከዌስተርን ወደ ምዕራቡ ዓለም ስትሄዱ ከምታገኙት በተለየ ሁኔታ ወደ ኢስተርን ስትመጡ ቅዳሴያቱ በጣም ረጃጅም የሆኑት የካቴኪዝም ውስጥ ስላላቸው ነው፣ ትምህርትም ስላላቸው ነው። እና እሱ አለ ለማለት ነው። ሰፊ የሆነ የነገር ሃይማኖት አተጣል የሚፈልግ ሰው ደግሞ ቅድም እንዳልኳችሁ ቤተክርስቲያን ጉባኤ ቤት አላት። የጉባኤ ቤት ትምህርቶች በመጽሐፍትም ጭምር ታትመው ነው አሁን የሚገኙት። እነሱን አይቶ መመርመር ይችላል ማለት ነው፣ በሌቭሉ ማለት ነው። በዛ ሌቭል ነው ማጥናት የምፈልግ ካለ ኦልሬዲ ጉባኤ ቤት ሄዶ መማር ለማይችል እንኳን ፕሪንት ተደርገውለታል። አሁን ሁሉም የትርጓሜ መጽሐፍት አሉ ፕሪንት ተደርገው ማለት ነው። እኔ አጭር ነገር ነው የምፈልግ ካለ ደግሞ ቅዳሴያት አሉ። የኢትዮጵያ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት የሚል በሲኖዶስ የታተመ መጽሐፍም አለ። ቤዚክ የሆነ ዶክትሪን ይዟል ባጭሩ ማለት ነው። እና እነዚህ አማራጮች አሉ። እንግዲህ ካቴኪዝም መልከ ብዙ ነው። ግዴታ በእነ ሉተር በ15ኛው ክፍለ ዘመን በኋላ በአውሮፓ የተዘጋጁት አይነት ፎርማት መኖር አለበትም ብለን አናምንም።